ተቀበልክም አልተቀበልክም፣ ሰማህም አልሰማህም፣ ስማ፣ አይቀርልህም። መቅሰፍቱ ገዳይ ነው። በእግዚአብሔር ላይ፣ በድንግል ማርያም ላይ፣ በእምነቱ ላይ በአጠቃላይ የሚጠራጠር ሰው በመቅሰፍቱ ይሞታል። ጨርቃ፣ ደንቆሮ፣ ደደብ ብሎ የሚሳደብ የገሃነም ፍርድ ይገባዋል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? ዛሬ ይዤላችሁ የመጣሁት 6 መልእክቶች ናቸው። እነዚህን 6 መልእክቶች በደንብ ስሙ። ተንቢሉ ላይ እንደተቀመጠላችሁ አስቸኳይ መልእክት በመቅሰፍት ስለሚሞቱ ሰዎች ነው የሚለው። አስቸኳይ መልእክት በመቅሰፍት ስለሚሞቱ ሰዎች። 6ቱንም ከመጽሐፍ ቅዱስ ነው የምሰጣችሁ። እናንተ መጽሐፍ ቅዱስ ውስጥ ገብታችሁ አነባችሁ ተረድታችሁ እግዚአብሔር አምላካችን የቀሰፋቸውን የቀጣቸውን ተባባሪዎች ሳትሆኑ ከነሱ የተለያችሁና እግዚአብሔር ለበጎ ቀን እንዲያትማችሁ እነዚህ 6 ርዕሶች 6 ጥቅሶች ይሰጣችኋለሁ። 6 መልእክቶች ናቸው። እነዚህን ደግሞ አዳምጣችሁ አስተውላችሁ ደጋግማችሁ በማዳመጥ ለሌሎች ሼር፣ ለሌሎች በማስተላለፍ አንዳንዶችን ከእሳት ነጥቃችሁ አድኑ ይላል። ስለዚህ እነዛን ለማዳን ነው። አሁን ወደ ትምህርቱ ነው የምሄደው። አስቸኳይ መልእክት ነሐሴ 28 2017 አስቸኳይ መልእክት ነሐሴ 28 2017 በመቅሰፍት ስለሚሞቱ ሰዎች አስተውሉና ስሙ። ስለዚህ 6 ናቸው ማለት 6 አይነት ሰዎች ናቸው ማለት ነው። 6 አይነት ሰዎች ናቸው። ይሄ እንዳይደርስባችሁ እግዚአብሔር ይጠብቃችሁ። መቅሰፍቱን ኦሪት ዘኍልቍ ምዕራፍ 16 ቁጥር 48 ላይ ይዩት። ግቡና መጽሐፍ ቅዱስ ውስጥ ኦሪት ዘኍልቍ ምዕራፍ 16 ቁጥር 48 ላይ ተጽፎላችኋል። ብዙ በመቅሰፍቱ የሞቱት ሰዎች ብዙ ናቸው ይላል። በመቅሰፍቱ የሞቱት ሰዎች ብዙ ናቸው። በቆሬ ምክንያት ክፉ ሰው ብዙ ሰው ይዞ ይጠፋል። ክፉ ሰው አያድርስባችሁ። አያችሁ፣ መቅሰፍት እንኳን ሲወርድ ለኃጥአን የወረደ ለጻድቃን ይተርፋል ይባላል። አያችሁ፣ ደጋግ ሰዎች ባጠገባችሁ ካሉ ለክፉ ሰዎች የወረደው ደጋጎችን ይዞ ይሄዳል። ልበ አምላክ ዳዊት
አቤቱ ደግ ሰው አልቆልና አድነኝ ይላል። አቤቱ ደግ ሰው አልቋልና አድነኝ። ስለዚህ በቆሬ ምክንያት ብዙ ሰዎች በመቅሰፍት ሞቱ ይላል። በሙሴ ላይ አስነስተዋቸው እኛ ማንቀድስ፣ እኛ ማናገለግል፣ እኛ እማናጥን፣ እኛ ቤተክርስቲያኑን የኛ ድርሻ ለምን አይሆንም ብለው በግድ በጉልበት ገብተው ነው የሁሉ መቅሰፍት ወርዶ ከ16,000 ሰው በላይ በመቅሰፍት የሞተው። አድነን በሉ። ቅስፈት ክፉ ነው። ክፉ ሰዎች ወደ ቅስፈት ይወስዳሉ። እውነቱን ውሸት እያሉ አመፅና አድማ እያስነሱ ሰዎችን ያስቀስፋል፣ ሰዎችን ያስገድላል፣ ሰዎችን መጥፎ ነገር ውስጥ እንዲገቡ ያደርጓቸዋል፣ ሕይወታቸው እንዲመሳቀል ያደርጓቸዋል። ክፉ ሰው አንድ ክፉ ሰው ካለ 1,000ን ሊነዳው ይችላል። አንድ ክፉ ሰው ካለ 500 600ውን ሰው ሊያሳስተው ይችላል። እሱ ተሳስቶ ማለት ለምን ሰይጣን የሚያስነሳው አንድ ወይም ሁለት ሰው ነው። በዛ ምክንያት ደግሞ መቅሰፍት ላይ፣ ሰይፍ ላይ፣ መከራ ላይ የሚጥሉ ሰዎች ጎረቤቶቻችሁ ሊኖሩ ይችላሉ፣ ቤተሰቦቻችሁ ውስጥ ሊኖሩ ይችላሉ፣ ውስጣችሁ ሊኖሩ ይችላሉ። ማሰብ፣ ማስተዋል፣ ማየት ጥሩ ነው። አብራችሁ ከመጥፋት እንድትድኑ ማለት ነው። እግዚአብሔር አምላክ ያድነን፣ ይቅር ይበለን። ስለዚህ አሁን መቅሰፍቱ የሚያገኛቸው በመቅሰፍቱ የሚሞቱ ሰዎች ከባድ መቅሰፍት ይመጣል። አሁን ከባድ መቅሰፍት ይመጣል። በመቅሰፍቱ የሚሞቱ ሰዎች 6 አይነት ሰዎች ናቸው። ከዚህ ውጡ። 6 አይነት ሰዎች ናቸው። አንደኛ የሚጠራጠር ሰው በመቅሰፍቱ ይሞታል። በእግዚአብሔር ላይ፣ በድንግል ማርያም ላይ፣ በእምነቱ ላይ፣ በአጠቃላይ የሚጠራጠር ተጠራጣሪ ሰው የሚጠራጠር ሰው በመቅሰፍቱ ይሞታል። የሉቃስ ወንጌል ምዕራፍ 4 ቁጥር 23 አንደኛው ይሄ ነው። ጥርጥር ያለባችሁ፣ በጥርጥር የምትኖሩ አሁን በቃ ከባድ መቅሰፍት ነው የሚያገኛችሁ። ስለዚህ በሉቃስ ወንጌል 4:23 ላይ ያለ ጥርጥር ራስህን አድን ይላል። ያለ ጥርጥር ራስህን አድን ይላል። ጌታ ኢየሱስ ክርስቶስ ነው የተናገረው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ላይ ያለ ጥርጥር ራስህን አድን ይላል። አትጠራጠር ወገን። የሚጠራጠር ሰው አያምንም። የሚጠራጠር ሰው ፍቅር የለውም። የሚጠራጠር ሰው አደጋ ላይ ይወድቃል። የሚጠራጠር ሰው እምነቱ ጎደሎ ነው። የሚጠራጠር ሰው እግዚአብሔር ማን ነው ይላል። እግዚአብሔርን ማን ፈጠረው ይላል። የሚጠራጠር ሰው እንደ ፈርዖን ባህረ ኤርትራ ተከፍላ ታሰጥመዋለች። ፈርዖን እግዚአብሔር ማን ነው ብሎ ነበር፣ ባህሩን ከፍሎ አሰጠመው። ገባችሁ? ስለዚህ ያለ ጥርጥር ወገኔ ራስህን አድን ለይ ተብሏል። አንደኛው በመቅሰፍቱ ከሚሞቱት አንዱ ተጠራጣሪዎች ናቸው። ሁለተኛው ግብረ ሰዶማውያን ናቸው። ሮሜ ምዕራፍ 1 ቁጥር 24 ሮሜ ምዕራፍ 1 ቁጥር 24 እስከ መጨረሻው አንብቡት። ሮሜ
ሮሜ ምዕራፍ 24 ሮሜ ምዕራፍ 24 ቁጥር ሮሜ ምዕራፍ 24 ቁጥር ሮሜ ምዕራፍ 1 ቁጥር 24 በልባቸው ፍትወት ልብ በሉ። በልባቸው ፍትወት እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው ይላል። ለማይረባ አእምሮ ወንድና ወንድ እንዲጋባ፣ ሴትና ሴት እንዲጋባ ለማይረባ አእምሮ በልባቸው ፍትወት፣ በልባቸው እርኩሰት፣ በልባቸው ምኞት ሴቶችን መገናኘት ትተው እርስ በርሳቸው በፍትወት ተቃጠሉ። ወንድ ለወንድ አመነዘረ ይላል። በመቅሰፍቱ ከሚሞቱ ሰዎች ሁለተኛዎቹ ግብረ ሰዶማውያን ናቸው። በመቅሰፍቱ በሀገር ውስጥ በውጭ ሀገር በመላው ዓለም ስሙኝ፣ በደንብ ስሙኝ። በመላው ዓለም በመቅሰፍቱ ከሚሞቱ ሰዎች በአደገኛው መቅሰፍት ከሚሞቱ ሰዎች ሁለተኛዎቹ ግብረ ሰዶማውያን ናቸው። ግብረ ሰዶማውያን ናቸው። ሶስተኛ ተሳዳቢዎች ናቸው። በመቅሰፍቱ ከሚሞቱት ሰዎች ሶስተኛዎቹ ዝም ብለው አፋቸውን የሚከፍቱ ተሳዳቢዎች ናቸው። ታዩታላችሁ። እንግዲህ ማቴዎስ ወንጌል ምዕራፍ 5 ቁጥር 22 የማቴዎስ ወንጌል ምዕራፍ 5 ቁጥር 22 ጨርቃም ደንቆሮ ብሎ የሚሳደብ የገሃነም ፍርድ ይገባዋል። ጨርቃም ደንቆሮ ደደብ ብሎ የሚሳደብ የገሃነም ፍርድ ይገባዋል። ማቴዎስ 5:22 በደንብ አዳምጡት። ስድብ ሁሉ አሁን በመቅሰፍቱ ምላሽ ያገኛል። ወጣቶችም ሆናችሁ ማዕከላዊም ሆናችሁ ሽማግሌዎች ከትንሽ እስከ ትልቅ ድረስ አፋችሁ እንዳመጣ የሚተፋ እዛ ማነው ሮሜ ምዕራፍ 3 ቁጥር 11 ላይ ይዩት። ሮሜ ምዕራፍ 3 ቁጥር 11 ላይ አፋቸው የተከፈተ መቃብር ነው፣ ወላዋይ መላስ አላቸው፣ መርዝ የሞላበት አንድስ እንኳን ጻድቅ የለም፣ ሁሉም ተሳስተዋል። ጉረሯቸው የተከፈተ መቃብር ነው። አንድስ እንኳን ጻድቅ የለም፣ ሁሉም ተሳስተዋል። ምላሳቸው መርዝ ሞልቶበታል። መርዝ የተሞላ ምላስ። ስለዚህ መቅሰፍቱ ከሚጠርጋቸው መቅሰፍቱ ከሚያገኛቸው ሶስተኛዎቹ ተሳዳቢዎች ናቸው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ጨርቃም ደንቆሮ ብሎ የተሳደበ በገሃነም ይፈረድበታል ይላል። ስለዚህ ስትሳደቡ የምትውሉ፣ ስትሳደቡ የምታድሩ፣ ስትሳደቡ የምትኖሩ፣ ካልተሳደባችሁ ማይሆንላችሁ፣ በመላሳችሁ የረከሳችሁ፣ በመላሳችሁ መርዝ የተፋችሁ፣ በመላሳችሁ የሞታችሁ፣
በቁማችሁ የተቀበራችሁ መልካም ነገር መስሏችሁ እንደ ናዳ ስታወርዱት የምታድሩ ነው የምትውሉ። መቅሰፍቱ ከሚያገኛችሁ መቅሰፍቱ ከሚገላችሁ ሶስተኛዎቹ ተሳዳቢዎች ናቸው። ስሙ። አራተኛ ሐሰተኛ ነው። ሐሰተኛ ምስክር። ሐሰተኛ ምስክሮች በአራተኛ ደረጃ መቅሰፍቱ የሚገላቸው ሰዎች ናቸው። በአራተኛ ደረጃ መቅሰፍቱ የሚገላቸው ሐሰተኛ ምስክሮች ናቸው። ሐሰተኛ ተናጋሪዎች ናቸው። የዮሐንስ ወንጌል ምዕራፍ 8 ቁጥር 44 የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንዲህ ይላል፣ እናንተ ከአባታችሁ ከዲያብሎስ ናችሁ። ልብ በሉ። እናንተ ሐሰተኞች ከአባታችሁ ከዲያብሎስ ናችሁ። የግብር አባታችሁ ዲያብሎስ ሐሰትን ሲናገር ከልቡ ያወጣል። በራሱ ሐሰትን ይናገራል። ሐሰተኛ ነውና የሐሰተኞች አባት ነው ይላል። ስንት ሰው አሳስታችኋል? ስንት ሰው አሳስታችኋል? ስንት ሰው በሐሰት እውነቱን ሐሰቱን እውነት አድርጋችሁ ያሳሳታችሁ። ወደ ገሃነም በመቅሰፍቱ ትወርዳላችሁ። እነሱ ያምኑ፣ ሌላው እንዳያምን ስንቱን ዋሽተውታል፣ ስንቱን አጥፍተውታል፣ ስንቱን መቅሰፍት ላይ ጥለውታል። የሚያውቁ ይመስላሉ፣ ሚስጥር የሚያውቁ ይመስላሉ። ምንም የሚያምኑት ነገር የለም። ምንም አይናቸው ፊት እውነት ቢሆን ሐሰት ነው ይላሉ። በጆሮአቸው የሰሙትን በአይናቸው ያዩትን እውነት ቢሆን ሲደረግ ሲሆን ቢያዩት ሐሰት ነው ይላሉ። እነሱ ሐሰተኛ፣ የግብር አባታቸው ሐሰተኛ፣ እነሱ ሐሰተኛ። የግብር አባታችሁ ዲያብሎስ ሐሰተኛ ነው፣ እናንተም ልጆቹ ሐሰተኞች ናችሁ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እንዲህ ነው ያለ፣ እውነት የሆነውን እውነት በሉ፣ ሐሰት የሆነውን ሐሰት በሉ፣ ከዚህ የወጣ የሰይጣን ነው ይላል። ሐሰተኛውን ሐሰት የሆነውን ሐሰት በሉ፣ ውሸት ነው በሉ፣ እውነቱን ደግሞ እውነት ነው በሉ፣ እውነት የሆነውን ነገር እውነት ነው በሉ። ከዚህ ወጣ የሰይጣን ነው። ስለዚህ እናንተ ሳታምኑ ሌላውን ደግሞ የምታስክዱ፣ አቤት ሐሰተኛ! ምን ታምናላችሁ እናንተ? መጽሐፍ ቅዱስ አታምኑ፣ የሚነገረውን አትቀበሉ፣ የሚቀበሉትንም ታሳስታላችሁ። አሁን መቅሰፍቱ ከሚገላቸው ደግሞ በድንገት ነው ግድያው፣ ድንገተኛ ነው። መቅሰፍቱ ከሚገላቸው ኃይለኛ መቅሰፍት ነው፣ መድኃኒት የለውም። መቅሰፍቱ ከሚገላቸው አራተኞቹ ሐሰተኞች ናቸው። ሐሰት የሚያወሩ፣ ሐሰትን ለሰው የሚነግሩ፣ በሐሰት ሰውን የሚያሳስቱ፣ እነዚህ በአራተኛ ደረጃ መቅሰፍቱ የሚገላቸው ሰዎች ናቸው። አምስት መቅሰፍቱ ከሚገላቸው አምስተኞቹ ገንዘብ የሚወዱና የሚሰበስቡ ናቸው። አምስተኛዎቹ ገንዘብ የሚወዱና የሚሰበስቡ ናቸው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10
አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ገንዘብ መውደድ የክፋት ሁሉ ስር ነው። ገንዘብ መውደድ የክፋት ሁሉ ስር ነው። ገንዘብ መውደድ የክፋት ሁሉ ስር ነው። የክፋት ሁሉ ስር ነው። ልብ በሉ። አንዳንዶች ይሄንን ገንዘብ ሲፈልጉ ከሃይማኖት ተሳስተው ራሳቸውን ወጉ፣ በብዙ ስቃይ ወጉ ይላል። ከሃይማኖት ተሳስተው ራሳቸውን በብዙ ስቃይ ወጉ። አድነን። ገባችሁ? አስተዋላችሁ? ሰማችሁ? እዩ። ስለዚህ ገንዘብ የሚወዱ ገንዘብ የሚሰበስቡ የሰበሰቡትን ገንዘብ ሳይበሉ በመቅሰፍቱ በድንገት ይሞታሉ። በማታለልም ይሁን በማጭበርበርም ይሁን በመስረቅም ይሁን በምንም ይሁን ብቻ ገንዘብ በመውደድ የገንዘብ ፍቅር በልባቸው ገብቶ ያንን ገንዘብ የሰበሰቡ ሰዎች ምንም ሳይታሰብ በመቅሰፍቱ ይሞታሉ። ይሄ አምስተኛው መቅሰፍቱ የሚገላቸው ናቸው። ስድስተኛው ለዛሬ ያስኩት ስድስተኛውና የመጨረሻው ሌብነት። ስድስተኛው ሌቦች ይሞታሉ። በዚህ መቅሰፍት ሌቦች ይሞታሉ። እንዲህ ይላል መጽሐፈ ምሳሌ ምዕራፍ 29 ቁጥር 24 መጽሐፈ ምሳሌ ምዕራፍ 29 ቁጥር 24 ላይ ከሌባ ጋር የሚካፈል ልብ በሉ፣ ከሌባ ጋር የሚካፈል ነፍሱን ይጠላል። ከሌባ ጋር የሚካፈል ነፍሱን ይጠላል፣ መርገምንም ይሰማል። እናንተ እርጉማን ወደ ዘላለም እሳት ሂዱ የሚለውን መርገምን ይሰማል። ሌብነት ጣዖት ማምለክ ነው። ሌብነት ጉቦ መቀበል፣ ሌብነት ጉቦ መስጠት ነው። ሌብነት ያንተ ያልሆነውን መስረቅ ነው። ያንተ ያልሆነውን መመኘት፣ ያንተ ያልሆነውን ያንቺ ያልሆነውን መመኘት መስረቅ ሌብነት ነው። መቅሰፍቱ ከሚገላቸው ነው። አስራት በኩራት የሰረቁ፣ እግዚአብሔርን የሰረቁ፣ ቁሳቁስም ቢሆን የሰረቁ፣ በላቡ በወዙ ያገኘውን የሰው ኪስ የፈተሻችሁ፣ የሰው ማጅራት የመታችሁ፣ የሰው ገንዘብ የነጠቃችሁ፣ አደራ የበላችሁ፣ የሰው ገንዘብ አደራ የበላችሁ፣ የነጠቃችሁ፣ ከሰው ኪስ ከሰው ቦርሳ ያወጣችሁ፣ የነጠቃችሁ፣ የሰረቃችሁ፣ ያታለላችሁ፣ ያጭበረበራችሁ፣ አዎ በሌብነት በጉቦ በቅሌት ጉቦኞች አይናቸው ይታወራል። ስለዚህ በስድስተኛ ደረጃ
መቅሰፍቱ ከሚገላቸው በድንገት ሌቦች ናቸው። ይሄ ስድስት መቅሰፍት በዓለም ላይ አሁን ይጀምራል እና ይሄ ስድስቱ መቅሰፍት እነኚህን አሁን 1 2 3 4 5 6 ብዬ የነገርኳችሁን እነዚህን በድንገተኛው ባደገኛው መድኃኒት በሌለው መቅሰፍት ተመተው ይሞታሉ። ልክ እንደ ቆሬ ልጆች በመቅሰፍቱ ተመተው ይሞታሉ ተብላችኋል። ስማ ስማ ስማ፣ ጆሮ ያለው ይስማ። ስማ ስማ፣ ጆሮ ያለው ይስማ። አመንክም አላመንክም፣ ተቀበልክም አልተቀበልክም፣ ሰማህም አልሰማህም፣ ስማ። አይቀርልህም። መቅሰፍቱ ገዳይ ነው። ስማ ስማ፣ ጆሮ ያለው ይስማ። ለዛሬ ያስኩላችሁ ይሄ ነው። እግዚአብሔር ከዚህ መቅሰፍት ይሰውረን። ቅዱስ አማኑኤል ያድነን። የአብርሃም የይስሐቅ የያዕቆብ አምላክ ይሰውረን፣ ያውጣን። ከእንደነዚህ አይነት ሰዎችም እግዚአብሔር ይለየን። አምላክ በቸርነቱ ይጠብቃችሁ፣ ይጠብቀን። እግዚአብሔር ይህን ክፉ መቅሰፍት ሰውሮ ያዘልለን። ደህና አደሩ፣ ደህና ዋሉ። አመሰግናለሁ። እግዚአብሔር ይስጥልኝ።